መስራትም የበለጠ እንድንሰራ ያግዘናል። በዚህ ቪዲዮ ዛሬ 22 ኢንፎርማል የሆኑ ፋላሲዎችን ወይንም ደግሞ ኢመደበኛ ህጸጻት የምንላቸውን በአጠቃላይ ስለ ፋላሲ ወይም ስለ ህጸጻት ምንነት በራሳችን ቋንቋ እናያለን ማለት ነው። ፋላሲ ወይም ህጸጽ። ፋላሲ ወይም ህጸጽ ማለት በአመክንዮ አስተሳሰብ የሚከሰት ስህተት ሲሆን በተለይ ትክክል ሳይሆን ትክክል መስሎ በመቅረብ ሰዎችን የሚያሳስት አገላለጽ ነው። ሁለት አይነት የህጸጽ አይነቶች አሉ። አንደኛው ፎርማል ፋላሲ ወይም መደበኛ ህጸጽ ሲሆን ሁለተኛው ደግሞ ኢንፎርማል ፋላሲ ወይም የመደበኛ ህጸጽ ነው። ኢንፎርማል ፋላሲ ወይም የመደበኛ ህጸጽ ስናይ 22 የሚሆኑ የኢመደበኛ ህጸጽ አይነቶች ያሉ ሲሆን በአራት ዋና ዋና ከፍለን እናያቸዋለን። አንደኛው ፋላሲ ኦፍ ሪሊቫንስ ወይም የአግባብነት ህጸጽ ሲሆን የክርክር መንደርደሪያና መደምደሚያው በአመክንዮ ሳይገናኝ እንደተገናኘ የሚያስመስሉ ህጸጻት ናቸው። ሁለተኛው ፋላሲ ኦፍ ዊክ ኢንደክሽን ሲሆን የደከመ ይሁንታ ክርክር ህጸጻት ይባላል። የክርክር መንደርደሪያ ለመደምደሚያው በቂነት የሌለው ማስረጃን የሚያቀርብባቸው የህጸጻት አይነት ነው። ሶስተኛው ፋላሲ ኦፍ ፐርሰፕሽን ሲሆን የግመታ ህጸጻት ነው። የክርክር መንደርደሪያ ለመደምደሚያው መረጃ ሳያቀርብ እንዳቀረበ ተደርጎ የሚወሰድባቸው ህጸጻት ናቸው። አራተኛው ላንጉስቲክ ፋላሲ ወይም የቋንቋ ህጸጻት ይባላል። ግልጽ ካልሆነና ከተሳሳተ የሰዋሰው ወይም ግራመር ወይንም የቋንቋ አጠቃቀም ጉድለት የተነሳ የሚከሰቱ ህጸጻት ናቸው። ፋላሲ ኦፍ ሪሊቫንስ ወይም የአግባብነት ህጸጻትን ስናይ መረጃ ሀሳቡ በአግባብነት የሌለው አሳሳች አመክንዮ ማለት ነው። በዚህ ውስጥ 8 የሚሆኑ ፋላሲ ኦፍ ሪሊቫንስ አሉ። አንደኛው አፕል ቱ ፎርስ ወይም የማስገደድ ጥያቄ ህጸጽ ሲሆን ማስረጃ በማቅረብ ከማሳመን ይልቅ በዛቻ ተቀባይነት ለማግኘት የሚደረግ የስህተት አስተሳሰብ ነው። አድማጩ ላይ ጫና በመፍጠር የምነግርህ ሀሳብ ትክክል ነው ብለህ ተቀበል፣ አለበለዚያ ግን መጥፎ ነገር ይከተልሃል በማለት ማስፈራራት ነው። ሁለተኛው አፕል ቱ ፒቲ ወይም የማሳዘን አቤቱታ ህጸጽ ሲሆን ማስረጃ ከማቅረብ ይልቅ በማሳዘን ወይም ልብን በማንሰፍሰፍ ተደራሲያኑ ላይ የስነ ልቦና ሀዘኔታ በመፍጠር መንደርደሪያው መደምደሚያውን ያገዘው መስሎ እንዲቀበለው በማድረግ የፈለገውን ለማግኘት መሞከር ነው። ሶስተኛው አፕል ቱ ፒፕል ወይም የህዝብ ቅስቀሳ ህጸጽ የምንለው ማስረጃ ከማቅረብ ይልቅ የህዝቡን ስሜት በማነሳሳት የፈለጉትን ለማሳካት መሞከር ነው። የህዝብ ቅስቀሳ ህጸጽ በሁለት መንገዶች ይፈጸማል። አንደኛ ዳይሬክት አፕሮች ወይም በቀጥታ ሊፈጸም ይችላል። ተናጋሪው በቀጥታ ከህዝቡ ጋር በመገናኘት የህዝቡን ስሜት ወጥረው ወደ ተፈለገው ግብ ለማምጣት የስሜት ጫና ማሳደር ነው። ይህ አብዛኞቹ ፖለቲከኞች የሚጠቀሙበት ነው። ሁለተኛው ደግሞ ኢንዳይሬክቱ አፕሮች ወይም በተዘዋዋሪ የሚከሰት ሲሆን ከህብረተሰቡ ጋር ቀጥታ ተሳትፎ ያላቸውና በህብረተሰቡ የሚወደዱ፣ የሚከበሩ፣ የሚታመኑና የሚደነቁ ሰዎችን ወይም ነገሮችን በመጠቀም ዓላማውን ደግፈው እንዲፈጽሙለት ማድረግ። ይህ ብዙ ጊዜ በማስታወቂያ ስራ ላይ የተለመደ ነው። በዚህ ውስጥ አፕል ቱ ባንዶች የሚለውን እናያለን። አብዛኛው ህዝብ ስላመነበት ወይም ስለመረጠው ትክክል ነው ብሎ መቀበል ይገባል የሚል የስህተት አስተሳሰብ ነው። ሁለተኛው ደግሞ አፕል ቱ ቫነቲ ነው። ዝነኛ የሆኑ ሰዎች የሚጠቀሙበት በመሆኑ አንተም ብትጠቀምበት የዝነኞቹ ክብር ይኖርሃል ይላል። ሶስተኛው አፕል ቱ ስናውፐሪ ሲሆን በዓለም ቁጥራቸው ጥቂት የሆኑ እና የተከበሩ ሰዎች ለምሳሌ ንጉስ ወይም ንግስት እንደዚህ ጠቅላይ ሚኒስትር የሆኑ ሰዎች በመጥቀስ እነሱ የሚጠቀሙበትን ምርት ሌሎችም እንዲጠቀሙበት መገፋፋት ነው። አራተኛው አርጊውመንት አጌንስት ዘ ፐርሰን ነው።
አህያውን ፈርቶ ዳውላውን እንደሚባለው በቂ ማስረጃ መቅረብ ሲያቅታቸው ግለሰቡን ሰድበው በማዋረድና በማሸማቀቅ መርታት መፈለግ። ለምሳሌ አላቅህምና ነው አንተ ምንትስ በማለት ዋናውን ሐሳብ ትቶ ግለሰቡን አታክ ማድረግ ነው። በዚህ ውስጥ አቢዩሲቭ የሚለው ሁለተኛው ተከራካሪ የመጀመሪያውን ሰው የክርክር ሐሳብ በመተው ሰውየውን በቀጥታ መስደብ ማለት ነው። ሁለተኛው ሰርከምስተንሻል የሚለው ከግለሰቡ ጋር የሚገናኙ ሁኔታዎችን በመጥቀስ ሐሳቡን ውድቅ ለማድረግ መሞከር ማለት ነው። ሶስተኛው ይቱ ፋላሲ የምንለው የራስን ስህተት ለመሸፈን የሌላውን ስህተት መጥቀስ ወይም አንተው ራስህ እያደረግከው ያለኸውን ነገር እኔ እንድትወው ወይም እንዳላደርገው አትመክረኝም እንደማለት ነው። አምስተኛው ስትሮማን ፋላሲ ነው። ስትሮማን ፋላሲ የተናጋሪውን ሐሳብ በማጋነን ወይም በማጣጣል ያልሆነ ትርጉም በመስጠት ለትችት እንዲመች አድርጎ መቃወም ማለት ነው። ስድስተኛው ፋላሲ ኦፍ አሲደንት እንለዋለን። ከአጠቃላይ ሕጉ ጋር የማይገጥም መደምደሚያ መስጠት ማለት ነው። ሰባተኛው ደግሞ ፋላሲ ኦፍ ሚሲንግ ዘ ፖይንት ይባላል። በመረጃ ሐሳቡ መሰረት ትክክለኛውና ተገቢ የሆነ መደምደሚያ ሐሳብ ላይ መድረስ አለመቻል፣ ግብን መሳት ወይንም ደግሞ በቂ ኮንክሉዥን አለመስጠት ማለት ነው። የመጨረሻው ሪድ ሄሪንግ ፋላሲ ይባላል። በአጭሩ ማስቀየስ ማለት ነው። ለምሳሌ ሃርድ ቶክ ላይ ታችሁ ከሆነ ከሐሳብ የሚያስወጡ ክርክሮችን ያደርጋሉ። ሌላ ዋናውን ሐሳብ ትተው ሌላ አይዲያ መስጠት እንደማለት ነው። ቢን ስንመለከት ሁለተኛው የፋላሲ አይነት ክፍል ፋላሲ ኦፍ ዊክ ኢንዳክሽን ወይም የደከመ ይሁንታ ክርክር ሕጸጻት ይባላል። የደከመ ይሁንታ ክርክር በአብዛኛውን የሚፈጸሙት መንደርደሪያቸው ከመደምደሚያቸው ጋር የአግባባዊነት ግንኙነት ስለማይኖረው ሳይሆን በመረጃ እጥረት የተነሳ ነው። አንደኛው አፕል ቱ አንኳሊፋይድ አውቶሪቲ ወይም አጉል የመረጃ ምንጭ መጠቀም ነው። ይህ ሕጸጽ የሚፈጸመው መረጃ ለመስጠት ብቃት የሌለው ሰው እማኝ ስናደርግ ማለትም በአንድ የትምህርት ዘርፍ ብቁ ያልሆነን ባለሙያን በመጥቀስ ስንወስን ነው። ሁለተኛው አፕል ቱ ኢግኖራንስ ነው። ይህ ሕጸጽ የሚፈጸመው በሁለት መንገዶች ነው። የመጀመሪያው አንድ የክርክር ጉዳይ እውነት ነው ምክንያቱም አንድ ሰው ሐሰት መሆኑን ያረጋገጠ የለምና ስንል ሲሆን፣ የሁለተኛው መንገድ ደግሞ አንድ የክርክር ጉዳይ ሐሰት ነው ምክንያቱም አንድም ሰው እውነቱን ያረጋገጠ የለምና በሚል መንገዶች ነው። ሶስተኛው ፋላሲ ቱ ሃስቲ ጀነራላይዜሽን ሲሆን ወይንም ደግሞ ኮንቨርስ አሲደንት ይባላል። ይህ ሕጸጽ የሚፈጠረው በቁንጽል መረጃ ላይ ተመስርተን ስለ አጠቃላይ ነገሮች መደምደሚያ ሐሳብ ላይ ስንደርስ ነው። ይህ ሕጸጽ አንድ ሰው ባስቀየማቸው የሰውን ዘር ሁሉ ሰው እኮ በማለት የሚሰድቡና አንድነት ነጠላ ነገር ጠቅሰውም ሁሉንም በሚቃወሙ ሰዎች ተዘውትሮ የሚፈጸም ሕጸጽ ነው። ሃስቲ ጀነራላይዜሽን ማለት ነው። አራተኛው ስሊፐሪ ስሎፕ ፋላሲ ይባላል። ይህ ሕጸጽ የሚፈጸመው አንድ ክርክር በመንስኤያዊ ክስተት ላይ ተመስርቶ በሰንሰለታማና ተያያዥ ድርጊት የመጀመሪያው ለሚቀጥለው መንስኤ እየሆነ የሚነጉድበት ክርክር ሆኖ ሲገኝ ወይም ለተከሰቱ ሁኔታዎች ሁሉና በመጨረሻ ላይ ለደረሰው ከባድ ችግር የመጀመሪያውን ምክንያት መንስኤ ወይም ተጠያቂ ሲያደርግ ነው። አምስተኛው ፋላሲ ኦፍ ዊክ አናሎጂ ይባላል። ይህ ሕጸጽ የሚፈጸመው ተገቢ ባልሆኑ የምስስሎች አስተሳሰብ ነው። ስድስተኛው ደግሞ ኬዥዋል ፋላሲ ይባላል። መንስኤዎች ማስረጃ ሲሆኑ የሚፈጸም ስህተት ነው። የዚህ ሕጸጽ አፈጣጠር ሶስት አይነት ነው። አንደኛው ፖስት ሆክ ኤርጎ
ፕሮፕተር ሆክ ፋላሲ ይባላል። ይህ ሕጸጽ የሚፈጸመው አስቀድሞ የሆነው ከሱ በኋላ ለተከሰተው ክስተት መንስኤ ተደርጎ ሲወሰድ ነው። ሁለተኛው ደግሞ ነን ኬዥዋል ፕሮ-ኬዥዋል ፋላሲ ነው። ይህ ሕጸጽ የሚፈጸመው መንስኤ መሆን የማይገባውን መንስኤ ሆኖ ስንወስደው ወይም ሲወሰድ ነው ማለት ነው። ሶስተኛው ኦቨር ሲምፕሊፋይድ ኬዝ ፋላሲ ይባላል። ይህ ሕጸጽ የሚፈጸመው አንድ ነገር ለመከሰቱ ብዙ ምክንያቶች እያሉት አንዱን ምክንያት ብቻ ተጠያቂ ስናደርግ ወይም ስንፈርጅ ነው ማለት ነው። ሶስተኛው ክፍል ፋላሲ ኦፍ ፐርሰፕሽን ወይም የግመታ ሕጸጻት ይባላል። የግመታ ሕጸጻት የሚፈጸሙት በማስረጃ እጥረት ወይም በኢ አግባባዊነት የተነሳ አይደለም። ይልቁንም ሊጠየቁና ሊብራሩ የሚገቡ ጉዳዮችን አድበስብሶ በማለፍ መረጃ ሐሳቡን ያነሳውን ጉዳይ መደምደሚያ ሐሳቡ እንድንቀበለው ሲጠይቀን ነው። የግምታዊ ሕጸጸት አራት አይነት ናቸው። እነሱም አንደኛው ቢንጊንግ ዘ ኩዌሽን። ይህ ሕጸጽ የሚፈጸመው ጥያቄ የሚያስነሳውን ጉዳይ በተዘዋዋሪ እንድንቀበለው ስንጠየቅ ነው። ማለትም መረጋገጥ የሚያስፈልገው የአረፍተ ነገር እውነታ በግምታዊነት ተሸፍኖ የሚቀርብበት ነው። ዓላማውም ታዳሚዎቹ አጠያያቂውን ክርክር ትክክል እንደሆነ ገምተው ይህማ ማረጋገጫ አያስፈልገውም በማለት እንዲቀበሉት ማድረግ ነው። ይህንንም ለማድረግ ተከራካሪው የሚጠቀመው ስልት ተሽከርካሪ ምክንያት ወይም ሰርኩላር ሪዝኒንግ ይባላል። ሁለተኛው ኮምፕሌክስ ኩዌሽን ይባላል። ይህ ሕጸጽ የሚፈጸመው መፈናፈኛ የሚያሳጣ ጥያቄ ውስጥ በመክተት መላሹን የተጠየቀውን አምኖ እንዲቀበል ሲደረግ ነው። በየትኛውም መንገድ ቢመለስ መልሱ ሌላ ጥያቄን የሚወልድ አይነት ነው። ሶስተኛው ፋላሲ ኦፍ ዲክቶሚ ነው። ይህ ሕጸጽ የሚፈጸመው ሁለት ተነጻጻሪ አማራጮችን በማቅረብ አንዱን እንዲመርጥ ሲያስገድድ ነው። አራተኛው ፋላሲ ሰፕረስድ ኤቪደንስ ይባላል። ይህ ሕጸጽ የሚፈጸመው ተገቢውን መረጃ በመሰወር ተገቢ ባልሆኑ መረጃዎች መደምደሚያ ላይ ሲደረስ ማለት ነው። አራተኛው አቤት ክፍል ላንጉስቲክ ፋላሲ ወይም የቋንቋ ሕጸጻት የሚባለው በቋንቋ አጠቃቀም ችግር የሚከሰቱ የአመክንዮ ግድፈቶች ሲሆኑ በዚህ መልክ የሚፈጠሩ ሕጸጻት በሁለት ዋና ዋና ክፍሎች ይከፈላሉ። የመጀመሪያው ዘ ፋላሲ ኦፍ አምቢጊቲ ወይም አሻሚ ሕጸጻት ሲሆን በማምታታት የሚፈጠሩ ሕጸጽ ሲሆን አንድ ክርክር በአጠራጣሪ ቃላት ወይም አረፍተ ነገሮች ላይ ተመስርቶ የተሳሳተ መደምደሚያ የተሰጠበት ከሆነ ሕጸጸቱ ይከሰታል። ከዚህ ውስጥ አንዱ ኤቫኩዌሽን የሚባል ነው። በአንድ አመክንዮ አንድን ቃል ሁለት ትርጉም እንዲይዝ ሆኖ ጥቅም ላይ ሲውል ነው የሚከሰተው የዚህ አይነት ስህተት ማለት ነው። ሁለተኛው አምፊቦሊ የሚባል ፋላሲ ነው። ሁለት ሰዎች በተሳሳተ የቋንቋ ሰዋሰው በመጠቀም የሚፈጥሩት የግንዛቤ ችግር ማለትም የመጀመሪያው ሰው የሰዋሰው ስህተቱ ወይም ጉድለቱ ያለበት አረፍተ ነገር ያቀርባል። ሌላው ደግሞ በቀረበው አረፍተ ነገር ላይ ተመስርቶ መደምደሚያውን ይሰጣል። በዚህም ይህ አይነት ሕጸጽ ይከሰታል። ሁለተኛው ፋላሲ ኦፍ ግራማቲካል አናሎጂ ወይም የሰዋሰዋዊ ማመሳሰል ሕጸጽ ይባላል። በዚህ የሚፈጠሩት ሕጸጻትም በሰፊው የሚታወቁት ሁለት ሕጸጻት ናቸው። እነሱም ፋላሲ ኦፍ ኮምፖዚሽን የክፍሎቹን ባህሪ የዋናው አካል ባህሪ ነው ብሎ በማመን የሚፈጠር ሕጸጽ ነው። ሁለተኛው ፋላሲ ኦፍ ዲቪዥን ነው። የዋናውን አካል ባህሪ የክፍሎቹ በማድረግ የሚፈጠር ሕጸጽ ነው ማለት ነው።
ቪዲዮውን ስላያችሁ እናመሰግናለን። ሰብስክራይብ፣ ሼር ማድረግ እንዳትረሱ። አጤራራ ቻናል ሌሎችም እንደዚህ በጣም የተመረጡና ድንቅ ድንቅ የሆኑ ሀሳቦችን ይዘንላችሁ እንመጣለን። ቪዲዮውን ስላያችሁ እናመሰግናለን። ቸር ሰንብቱ።